ጤና ይስጥልኝ አድማጭ ተመልካቾቻችን፣ ዛሬ ሳምንታዊ ፕሮግራማችንን ይዘን መጥተናል። ኢያሱና እኔ እንግዲህ ልናስተናግዳችሁ ቀርበናል። ዛሬ የምናነሳቸው ጉዳዮች አሉ። ከዛ በፊት ግን እንግዲህ ሰላምታ ይቀድማ መሰለኝ። ኢያሱ እንዴት ከረምክ? እንዴት ሰነበትክ? እንደምን አለህ ፕሮፌሰር ሰለሞን? እኔ በጣም ደህና ነኝ። እንግዲህ እግረ መንገዳችንም አድማጮቻችንና ተከታታዮቻችን እንደምን አላችሁ እላለሁ። እሺ፣ አመሰግናለሁ። አድማጭ ተመልካቾቻችን እንግዲህ ያው ይሄ አዲስ ሚዲያ ነው፣ ኤም ይባላል። አማራ ኢንሳይት ሚዲያ ነው። እንግዲህ በተቻለ መጠን ድጋፍ ማድረጉ ያለንን ሐሳብ ለሌሎች እንዳናጋራ ስለሚረዳ እንድናጋራ ማለቴ ነው፣ ይቅርታ። ስለዚህ ሰብስክራይብ ማድረጉን አትርሱ። ያው ትንሽ የሚያሰለች ቋንቋ እንዳይሆን ብለን ነው፣ እኛ ብዙ አንናገርምና ለዛ ነው። እንግዲህ ዛሬ በጣም ትንሽ አባባሉን እንግዲህ ተንተን እናደርገዋለን ኢያሱና እንግዲህ በመርሃ ግብራችን ላይ እንግዲህ ይዘን የመጣ ነው ርዕስ ከግድቡ ወደ ደደቡ ይላል። ኢያሱ እንግዲህ ካንተ የመጣ ነውና እስቲ ካንተ መጀመሪያ ማብራሪያውን እንስማ፣ እኔም እጨምርበታለሁ። እሺ፣ ጥሩ። እንግዲህ ፕሮፌሰር ሰለሞን እንደምታውቀው የአባይን ግድብ ወይንም የህዳሴን ግድብ መመረቅ ተከትሎ አብይ እና ስርዓቱ አጠቃላይ ከዛ ግድብ ብዙ የፖለቲካ እሴት ለመሰብሰብ የታገሉበት ሰዓት ነው። ይህንን ለማድረግ ደግሞ ግድቡ ከተመረቀበት ጊዜ ጀምሮ ለሚቀጥሉት 3 ወራቶች የተለያዩ ህዝባዊ ትዕይንቶች፣ የድጋፍ ሰልፎች፣ የተለያዩ ነገሮች ይካሄዳሉ ተብሏል። እንግዲህ በፖለቲካው ሳይንስ እንደምናውቀው እንደዚህ አይነት ድራማዎች የሚፈጸሙት ህብረተሰቡን ከፊት ለፊት ከገጠመው የፖለቲካ፣ የኢኮኖሚ፣ የማህበራዊ ቀውስ እንዲሁም ደግሞ አገሪቱ ከገጠማት የጂኦ ፖለቲካል ቀውስ የሰውን ሀሳብ ዞር ለማድረግ ነው እና በዓለም ህብረተሰብም ድጋፍ አለኝ ብሎ ለመናገር ነው። እና ከዚህ ውስጥ ጎልቶ የወጣው አንድ ቃል አለ። ሰው እንግዲህ ከዚህ ውስጥ አንዱ ጎልቶ የወጣው ቃል ከግድቡ ወደ ወደቡ የሚል ነው። እንግዲህ ይህ ፖለቲካል ትርክት የተጀመረው ቆየት ብሏል። የቀይ ባህር አሰብ ወደብ ይገባናል የሚል ጥያቄ አለ እና እሱን በጉልበት አስመልሳለሁ የሚል ነገር አለ እና የአብይ የፖለቲካ የፕሮፓጋንዳ ማሽነሪዎች ማለት ነው ህብረተሰቡን ለማደናገር፣ ከትግሉ ለማዘናጋት፣ ከችግሩ ለማዘናጋት የማይፈጸም ነገር በአሁኑ ሰዓት ባለው በጂኦ ፖለቲክስም በሀገሪቱ ውስጥ በፖለቲካ የማይፈጸም ነገር ከወደቡ ወደ ግድቡ ነው፣ ከግድቡ ወደ ወደቡ የሚል መፈክር አንስተዋል። እንግዲህ ይህንን በተቃርኖ ለማምጣት ወይም አንቲቴሲስ ለማድረግ ለማፍረስ አንድ የመጣው ሀሳብ ምንድን ነው መሆን ያለበት? ጦርነቱ ወይንም ደግሞ ቻሌንጅ ለህብረተሰቡ መፋለም ያለበት በጫንቃው ላይ የተቀመጠውን የአብይ ስርዓት ነው። የዚህ ደግሞ ስርዓት ዋና መምራቸው የብልጽግና መሪው አብይ ነው። አብይን ደግሞ እንደምናውቀው በተለያዩ መድረኮችም የሱ የትግል አጋሮችም እንደነገሩን የ7ኛ ክፍልንም በወጉ ያላጠናቀቀ ተማሪ እንደነበር እና በውሸት ዲግሪ ፒኤችዲ ወይንም ዶክትሬት አለው የተባለ ሰው ነው። እንግዲህ በውሸት ዲግሪ እና ወይንም ደግሞ ፒኤችዲ የመኖሩ ብቻ ሳይሆን እስከዛሬ ድረስ ባስመዘገበው ማናቸውም የውስጣዊው ፖለቲካም የውጫዊም ፖለቲካ ስትመለከት እውቀትን የሚያመለክት ሳይሆን ድድብናን የሚያመለክት ነው። ስለዚህ የአብይን ድድብና ለመግለጽ
እና ህብረተሰቡ መዝመት ያለበት ወደ ኤርትራ ህዝብ ሳይሆን ወደ ኤርትራ መንግስት ሳይሆን ከግድቡ ወደ ደደቡ ብለነዋል እኛ። ደደቡ ማን ነው? አብይ ነው። የአብይን ደደብነት ለመግለጽ ብዙ ነገር አንተ የምትጨምርበት ነገር ሊኖራል። በኢኮኖሚው፣ በፖለቲካው፣ በማህበራዊና በጂኦፖለቲካው የደረሰው በሀገሪቱ ላይ የደረሰው ቀውስ ትልቁ ማሳያ ነው። ለምሳሌ እንደው ይችን ብዬ ወደ አንተ መለሳለሁ እና አባይን የሚያክል ህዳሴን የሚያክል በዓለም አንጋፋ የሆነ ትልቁን ግድብ የኢትዮጵያ ህዝብ በላቡና በደሙ ሲገነባ 3 እና 4 የአፍሪካ ሀገሮች አይደሉም በዛ ምርቃት ላይ መገኘት ያለባቸው። ምክንያቱም የካሪቢያኗ ከመጣችው ጠቅላይ ሚኒስትር የተናገረችው አንዷ ይሄ የአድዋ ኢንጂነሪንግ ነው ያለችው ነው እና ብዙ አፍሪካ ሀገሮችም በሚዲያቸው አሁን በጠቅላይ ስትመለከት የአፍሪካ ሬናንሳንስ ነው፣ የአፍሪካ ህዳሴ ነው፣ ለአፍሪካ ህብረት ነው፣ ብርሃን የሚሰጥ ነው ብለው የሚያስቡን ነው። ነገር ግን በዛ ምረቃ ላይ የተገኙ ሰዎች የኬንያ፣ የደቡብ ሱዳን፣ የጅቡቲውና የሶማሌው ናቸው እና ብዙ አፍሪካዎችን እንግዲህ የአፍሪካ ህብረት መስራች የሆነች ሀገር እንግዲህ በቀዳማዊ ኃይለ ሥላሴን በና ክሊዮቶል የአፍሪካን ህብረት የመሰረተች ሀገር አፍሪካዎችን የፍራንኮፎንና አንግሎፎኑን አቀላቅላ የመሰረተች ሀገር ዛሬ ይህንን ያህል ትልቅ ፕሮጀክት ስትሰራ ወዳጆቿን መጥራት ያልቻለችበት ሁኔታ ነው። ስለዚህ የአብይ ድድብና አንዱ ትልቁ መገለጫ ይሄ ነው። ስለዚህ የኢትዮጵያ ህዝብ መዝመት ያለበት ወደ ወደቡ ሳይሆን ወደ ደደቡ ነው ለማለት ነው። ይህንን ለማለት ነው ካብራራው። እሺ በጣም እያሱ እንግዲህ በሚመስል ሁኔታ አቅርበዋል። መቼም እኔ የምጨምርበት ያው የቃላት ሁኔታ ለጊዜው የመጣልን ነው እንጂ እውነት ደደብ ሲባል አንዳንድ ጊዜ ሊማርም የሚችል ነገር ነው። ግን ይሄ ከትምህርትም ከምንም የተፋታ እንበለው በአዲሱ ቋንቋ ስለሆነ ያ አይገልጸውም። ሌላ ቃል ካለ ሌላውም እንትን እናደርገዋለን። ግን ለአሁኑ ግን ለመመለሻ እንዳልከው ከግድቡ ወደ ደደቡ ነው እንጂ ወደዚህ ወደ ደደብ ለሆነው ስርዓት እንበለው አንተም ገልጸዋል። ከስርዓት አንጻር ወደዛ ነው እንጂ ወደቡ እያሉ እንደገና ዝም ብሎ የሚጃጃል የለም እውነት ለመናገር። ከዛ በተረፈ ግን የግድቡን ሁኔታ ለሚመለከት እንደው የሌሎች ሀገሮች ያልመጡበት ሁኔታ ያው የራሱ የዲፕሎማሲ ውድቀት ነው እንደዚህ ይባላል ይታወቃልም። ግን በመሰረቱ በተለይ እኛ በመናቀርበው በዚህ ሚዲያ በተለያየ ሚዲያ ከዚህ በፊት ባለው አቋማችን መሰረት ይሄንንም መንግስት እንደ መንግስትነትም ብዙ አንቆጥረውም እና ከዛ አንፃር ይመስለኛል አንዳንድ ጊዜ ወጥተው ዲፕሎማቲካሊ የውጭ ሀገር ሰዎች አሁን ለዚህ መምጣት ሳይችሉ ቀርተው ሳይሆን በሱ ላይ እምነት፣ ምክንያቱም ኢትዮጵያ መሪ የላትም፣ ኢትዮጵያ ራሷን የቻለች ወይም ደግሞ ራሷን እንደበፊቱ ያለች ሀገር ስላልሆነች ነው እንጂ ብንመጣ ደስ ይለናል የሚሉ ይመስለኛል በውስጣቸው እንጂ ከዛ አንፃር ነው እንጂ እንዳልከው ትንሽ እንደዚህ አንጋፋ ነገር ሲሆን ይመጡ ነበር። ግን ኤኒዌይ በዛም ውስጥ ያለው በዚህም ይሁን በዛ ባለፈው ሳምንትም ትንሽ ነካ ለማድረግ የሞከርኩት ነገር አለ። እያሱ አንተም ሐሳብ ሰጣለ ከዛ አንፃር ምንድነው በዚህ በየሚዲያው አሁን የምናየው የዚህ አፍቃሪ ወያኔ ብላቸው ይሻላል የነሱ ሚዲያዎች ያዙትና ብልጽግና ያዙት እርስ በርስ ነው የሚሄዱት። በቃ አንዱ አንዱን ለማንገስ የሚሄድበት ጥረት ታያለ። የመለስ ነው፣ የብልጽግና ነው፣ ያው የእንትና የማነው የአብይ ነው፣ እንደዚህ የሚባል እርስ በርስ የሚያደርጉት ነገር አስተውያለሁኝ። እና አንፎርቹኔትሊ ባለፈውም ሳምንት አስበነዋል ተናግረነዋል በኢትዮጵያ ጸንታ እንድትቆይና ኢትዮጵያ ራሷ እንድትፈጠር ያደረገው አንጋፋው ነገድ የአማራው ጉዳይ ተረስቶ ነው አሁን እነዚህ ሁለቱ ብቻ እንኳን ነው እርስ በርስ የታሪክ ሽሚያ ላይ እንኳን ያሉት በሁኔታውና በጣም ትንሽ ፐዝሊንግ ምንድነው ወርዱ በአማርኛ እንቆቅልሽ ይሆናል ነገሩና
ያንን ግዙፉን ነገር ትተው እርስ በርስ ሲተራመሱ ሲታይ በጣም የሚደንቅ ነገር ነው። አንዳንድ ጊዜ ትንሽ ይከብዳልና አሁን ይሄ ሰልፍ ምንም እያለ ያው እንዳልከው የሚገልጸው ነገር ከዛ አንፃር ነው። እንደውም አንዳንድ ቦታም ዛሬም አንድ ቦታ እንደሰማሁትም በዚህ በዜና ራሱ ከኦሮሚያም አካባቢ ለግድቡ ያዋጣ ነው ያው ሰውየው ከዚህ በፊት የጠቀሰውን አይነት ብር ያህል አዋጥተናል ይላሉ አሉ። ስለዚህ ያ ሁሉ የሚያሳየው በግድቡ ራሱ ገና ነገሩ ብዙ ሳይሄድ ያው የትርምስ ማዕከል እንደሚያደርገው እኔ ምንም ጥርጥር የለኝም። ሰውየው ምንም ሌላ ነገርም የለው ሌላ መፍጠርም ስለማይችል ይሄንኑ ነው የሚያደርገው። አሁን ደግሞ በሱ ሌላ ችግር እንደሚፈጥር ይታየኛል። ኦሬዲ የፈጠረ ችግር ነው። በቤኒሻንጉል አካባቢ ያደረጉትን ነገር እናውቃለን። ስለዚህ እኔ የማየው ምንድነው ግድቡ እንዳለ በሰው ላብ የተሰራ ነው። በእርግጥ አስተባባሪዎቹ ሌሎች ቢሆኑም ግን ሁሉም ቢሆን የራሱ አጀንዳ ያለው ይመስለኛል። ከዛ አንፃር ነው አሁን ወደዛ ገብተን ብዙ አንናገርም ለዛሬ ብዙ ስለማያገለግለን። ግን ከዛ አንፃር ነው የማየውና በእርግጥ በአሁኑ ሰዓት እኛ ጊዜያችንን መጨረስ ያለብን አስፈላጊው የኢትዮጵያ ክብር ሲመለስ ነገሮች ሲስተካከሉ እንደገና መመረቅም ይቻላል። ምን ችግር አለው? እንደዛ ነው እና ከዛ አንፃር ማድርገን ሊደረግ ስለሚችል ለአሁኑ ግን እዚህ ግድቡ ላይ ተንጠልጥሎ የተለያዩ ነገሮች ላይ ጊዜ ከማጥፋት ቶሎ ብሎ ሰውየው ላይ መሄድ ስርዓቱ ላይ መሄድ እንዳልከው በጣም ተገቢ ነው ላለው ይሄን ነው እኔ ሊጨምር የምችለው ያሱ። ስለዚህ እንግዲህ ከዚህ አንፃር ከመረጥነውም አንፃር እንግዲህ ወደ ወደቡ ቀርቶ ወደ እዚህ ደደብ ስርዓት ሰው ሲሄድ በምን መንገድ ይሄድ እንደዚህ የሚል ነገር ብዙ ጊዜ እናነሳለን። ግን እኔ አንዳንድ ጊዜ ምናልባት እስኪ ለውይይት እንደመነሻ የሚሆነን 3 ጉዳዮች አሉ። ባለፈው ጠቀስ ለማድረግ ሞክሬያለሁኝ። አሁን ትግል ሲባል የህልውና ትግል ነው የሚያካሄደው አማራው እንላለን። ሌላው ደግሞ እንዲሁ ዝም ብሎ የነጻነት ትግል አለ ከውጭም ከወራሪም ሲመጣ። ሌላው ደግሞ በዛው በውስጡ ደግሞ የተስተካከለ ሲሆን ደግሞ ፓወር ለመያዝ ስልጣን ለመያዝ የሚደረግ ትግል አለ። ግን ሪሊ እነዚህ ከተለዩ ለምሳሌ ለህልውና ስናተኩር ምን ማድረግ አለብን ሲባል ምን መሆን ብንነጋገርበትም እንደገና ማስተዋሉ ጥሩ ነው ብዬ ነው። ምክንያቱም አንዳንድ ጊዜ ሁሉ ነገር ይረሳና የዚህም ስርዓት ልክ እንደ ጥሩ ስርዓት ባይባል እንኳን በቀጥታ ባይነገር እንኳን ልክ በዛ መንገድ ወስዶ የፓወር አይነት ጥያቄም ይቀርባል። ጥያቄ ሰው ሲያቀርብ ይታያል። እንደው ይመለስልን እንደዚህ አይነት ጥያቄ ምናምን ይባላልና እስቲ ይሄን ነገር ትንሽ ፈታ እናድርገው ዝም ብለን። ምንድነው የህልውና ትግል ባንድ በኩል አለ፣ እንደገና ደግሞ ስልጣን ለመያዝ የሚደረግ ትግል አለ። ስልጣን ለመያዝ የሚደረግ ትግል አሁን ከሚያደርጉት ጋር ይመጥነዋል ወይ? because አሁን አንዳንድ ጊዜ ለምሳሌ ሌሎቹንም ነገዶች ቢሆን ይሄን ያማራው ትግል ደግፉ ጥሩ ነው ብለናል። ባለፈው ኢትዮጵያን ያድናል ብለናል። ግን ሲደግፉ ከምን አንፃር ከምን መጠኑ ምንድነው መሆን ያለበት? በምን ኃይል ነው መንቀሳቀስ ያለባቸው? የህልውና ትግል ብለው ነው መንቀሳቀስ ያለባቸው ወይስ አሁን እዚሁና ጆሃርና ልደቱ እንደሚያደርጉት ጥሩ ነገር እንዳለ እንደው ሰብሰብ ብለው ደግሞ የስልጣን ትግል ነው ምንድነው የሚያደርጉ? እስኪ ያሱ በዚህ ትንሽ ሐሳብን ጥሩ ቅድም አንድ ጫር ያረካት ነገር ስላለኝ በሷ ላይም ጨምሬ ልሂድ። ምክንያቱም ቅድም ጥሩ ነጥብ አንስተሃል። ግድቡን በተመለከተ ወደፊትም ታላላቅ ሰዎችን አንጥተን ልናስመረቁ እንችላለን ያልከው ነገር ጥሩ ነው። ምክንያቱም ለምሳሌ የ10ኛውን የግድቡን በዓል ብለህ ማስመረቅ ትችላለህ እንደገና ርችት ተኩሰ ማለት ነው። ስለ ከንጽጽር አንጻር አይ ዶንት ኖ በትክክል ባላቀውም ባላስታውሰውም ማለት ነው ገሌ መጣ የሚለውን ባላስታውሰውም ደርግ አብዮቱን በሚያከብር በተለይ የ10ኛውን አብዮት መሰለኝ ሲያከብር በነበረበት ወቅት በጣም እልቁ መስፈርት የሌላቸው መሪዎች ነው ከውጭ ሁሉ ሰብስቦ አንጥቶ ሲያከብር የነበረው። ቲንግ እነ ጋዳፊም በተለያዩ እነ ፊደል ካስትሮ በታቸው ሁሉንም ከዳርቻ በሙሉ ከዓለም ዳርቻ ነው የሚመጡት እና ያን ሁሉ ይዘው ነው እንትን በኢትዮጵያ ውስጥ የኢትዮጵያ መዳረሻቸው ናቸው። በተለይ የአፍሪካ መሪዎች ኢትዮጵያን እንደ እንትን ነው የሚመለከቱት፣ በቃ እንደ ሁለተኛው ቤታቸው ነው የሚመለከቱት እና እንዳልከው ወደፊት የኢትዮጵያ ሕዝብ እንትን ይላል።
ሌላም ጫር ያረከው ነገር አለ እና እሷንም ትንሽ ጨምሬባት ቤት ደስ ይለኛል። ምክንያቱም ጫር ያረከው ነገር ምንድነው የነዚህ የሁለቱ ፉክክር ማለት ነው። መለስ ነው ወይንስ አብይ ነው የሚለው ነገር አለ። እውነት ለመናገር ከሆነ ለምሳሌ መለስ ራሱ ሲናገር ወይንም እንደተናገረው ከሆነ ወይንም ይሄ ግድቡ የሚሰራው በህዝብ ነው ብሎ ነው። በህዝብ ገንዘብ በራሳችን ገንዘብ ተብሎ ነው እና ከእያንዳንዷ እናት መቀነት ተፈቶ የተሰራ ግድብ ነው እና አንዱ በአንዱ የሚነክስበት ግድብ አይደለም። ይሄ የህዝብ ግድብ ነው፣ የሀገር ግድብ ነው። ስለዚህ ነገሌ የሚባሉ አይደሉም። ሀሳቡን በማመንጨት እንግዲህ ሀሳቡን አመነጩ የሚባሉት አንዳንድ ጊዜ ሰነድ በቅርብ ጊዜ እየወጣ ያለው ሰነድ አንዳንድ ጊዜ በጣም የሚገርም ነው። አሁን በትክክል ባላስታውሰውም በቅርብ ጊዜ በማህበራዊ ሚዲያ የተለቀቀ ሰነድ አለ። አንድ ሀገር ወዳድ ሰው ለአዲስ አበባ ከንቲባ በኩል ኃይለስላሴ የጻፉት ደብዳቤ አባይ ይገደብ፣ ከደሞዜ 5 ብር ይቆረጥ፣ ጋሻ መሬትም ሰጥቻለሁ ያሉበት ጊዜ ይሄን የምናወራው በ1940ዎቹ ምናምን አካባቢ ነው ያሉ ሰዎች ነበሩ እና ኃይለስላሴም እንግዲህ በተፈጠረው የጂኦፖለቲካ ከግብጾች ጋር በተፈጠረው የጂኦፖለቲካ ቅራኔ ምክንያት ወደ ኢትዮጵያ በመጡ የአሜሪካን የግድብ ጥናት አጥኚዎች ቡድን እንጥጥንቷል። በዚህ ጉዳይ ላይ ደግሞ ጥናት ላይ የተሳተፈ ሰው በቅርቡ በሚዲያ ወጥቶ እንደተናገረው ወደ 33 የግድብ ቦታዎች እንደተጠኑ ተናግሯል። ስለዚህ ገና 33 ግድብ የመገደብ የወደፊት እቅድ ሊኖረን ይችላል ማለት ነው፣ ስታስበው ማለት ነው። በአንድ ግድብ የሚያልቅ ጉዳይ አይደለም። ግን አብይ ሊጠቀምበት የፈለገው ፖለቲካ ይሄ የማኪቬሊያን ፖለቲካ የምትለው እያንዳንዷን የፐብሊክ የህዝብ ደስታን ለራሱ የፖለቲካ ስልጣን ማራዘሚያ እና ማዘናጊያ መጠቀም ስለሆነ ነው እንግዲህ አሁንም ከግድቡ ወደ ደደቡ መዝመት ነው ያለብን ብዬ የተናገርኩት። እንግዲህ ቅድም ያነሳኸው የዚህ የህልውና ትግል የስልጣን ትግል ሶስተኛውን አስታውሰኝ። እንግዲህ በሁለቱ የነጻነት ትግል የህልውና ትግል እንግዲህ የስልጣን እንግዲህ አሁን እንግዲህ መከፋፈል ያስፈልገናል ይሄን ነገር። በመጀመሪያ ደረጃ የዚህ የህልውና ትግል ጽንሰ ሀሳብ የመጣው በአብዛኛው ከአማራው እንቅስቃሴ ነው። ምክንያቱም አማራው ባለበት ምድር ሁሉ በተለይ በኦሮሚያ በተባለው ምድር በሙሉ ሲገደል በወለጋ ባሩሲ በባሌ በሚገደልበት ሰዓት ግድያውን ከዛ አልፎ ወደ አማራ ክልል በዘለቀበት ሰዓት ቲፒኤልኤፍ ከላይ ኦኤልኤፍ ደግሞ ከታች የገና ዳቦ ባረጉበት ሰዓት የኢትዮጵያ ቁርጥ ልጆች አርበኞች ተሰባስበው ፋኖች ተሰባስበው የህልውና ትግል ነው በቃ አሁን መኖር መቻል አለብን አሉና እና እንግዲህ የህልውና ትግልን ህልውናህን እንዴት ነው የምታረጋግጠው? ኦኬ የህልውና ትግል ነው። ምክንያቱም እንደ ሌሎቹ ለምሳሌ አሁን ከዚህ ቀደም እንደምናውቃቸው ለምሳሌ የኦኤልኤፍን ትግል ብትመለከተው የቲፒኤልኤፍን ትግራይ ሊበሬሽን ፍሮንት ነው እንግዲህ ኦኤልኤፍ ኦሮሞ ሊበሬሽን ፍሮንት ነው። የነጻነት እንቅስቃሴዎች ናቸው እነዚህ እና ነጻነታቸውን የሚያገኙት ኢትዮጵያ ከምትባለው ዋለልኝ ካስቀመጠላቸው እስር ቤት ነው። አማራው ግን ኢትዮጵያ ሀገሩ ስለሆነች ነጻነት አይደለም የሚፈልገው፣ በኢትዮጵያው ማዕቀፍ ውስጥ ህልውናውን ማስከበር ነው፣ የመኖር መብቱን ነው የሚያስከብረው እና ከዛ አንጻር በጽንሰ ሀሳብና በተግባርም ሁለቱ ይለያያሉ እና እነዚህ የነጻነት እንቅስቃሴ የሚሏቸው ልክ የዚህ የሰልፍ ዲተርሚኔሽንን የሌሎችን የራስን በራስ ዕድል የመወሰን ፖለቲካ የስታሊንን ወስደው ወይንም ደግሞ ከአሜሪካኖችም የተቀዳው ወስደው እኝ ብለው የያዙት ነፃ እንወጣለን ብለው ነው። ቲፒኤልኤፍ እንግዲህ ከተመሰረተ ኦልሞስት ወደ 50ዎቹ ዓመታቶች ሊሆን ነው ስሙን ሳይቀይር መንግስት ሆኖ እንደገና ደግሞ ከመንግስትነትም ተባሮ ሌላ ነፃ አውጪ እንቅስቃሴ የጀመረበት ሁኔታ ነው ያለው እና ኦኤልኤፍም በቀጥታም ሆነ በተዘዋዋሪ መንገድ ስልጣን ይዞም ስቲል ኦኤልኤፍ ነው፣ አሁንም ነፃ አውጪ ነው እንደምታየው ማለት ነው እና ነፃ ወጥተው በኮንሴፕት ደረጃ ነፃ ወጥተው ነፃው መውጣት ያልመሰላቸው እንግዲህ አሁን እዚህ ላይ ላያያዝ ለምፈልገው የአማራው ህልውና ትግልን ህልውናውን ለማረጋገጥ ግዴታ የስልጣን ባለቤት መሆን አለበት። ምክንያቱም እንግዲህ አሁን
ህልውናውን አደጋ ውስጥ የጣሉት እነማን ናቸው? ህልውናው ውስጥ አደጋ የጣሉት የብሔር ፖለቲካን መሰረት አድርገው የሚንቀሳቀሱና በኢትዮጵያ ውስጥ አለ ለተባለው የብሔር ቅራኔ የአማራን ተጠያቂ አድርገው የተሰለፉ ቡድኖች ናቸው እና በተለይ ቲፒኤልኤፍ እና ኦኤልኤፍ ሌሎችን ከሌሎች ጋር ማለት ነው። ስለዚህ አማራው የስልጣን ባለቤት መሆን አለበት ወይንም ደግሞ አማራው ለአማራው ስጋት የማይሆን ለአማራው ህልውና፣ ምክንያቱም ህልውና ስንል የመጥፋት ጉዳይ ሆነ። አሁን ለምሳሌ በሌሎች ሀገሮች ለምሳሌ እንደ ኮርዲሽ ህዝብ አገር አልባ የመሆን ወይንም ደግሞ እንደ ፍልስጤሞች አገር አልባ የመሆን እድል እንዳይገጥመን ይህንን ነገር መታገል አለብን ነው። በመጀመሪያ መኖር አለብን ነው እና ኮንሴፕት ኦፍ አሁን ለምሳሌ ህልውና ስትል እኛ አገሪቱ ውስጥ ሌሎች መንግስትን ቢመጣ ማለት ነው ሌላ ስርዓትና አስተዳደር ቢመጣ የአማራን ህልውና እስካረጋገጠ ድረስ ፕሮባብሊ ትግላችን እዛ ላይ ይገደባል ማለት ነው። ነገር ግን ሪያሊቲ ስትመለከተው ግን እንደዚህ አይነት መንግስት ሊመጣ የሚችልበት ሁኔታ አይደለም በኢትዮጵያ ውስጥ ያለው። ግዴታ የዛ ችግር አመንጭ የሆነው አካል ለምሳሌ አሁን ቲፒኤልኤፍ ባለፈው ተንደርድሮ ሊመጣ የነበረው ምንድነው አንፊኒሽ ቢዝነስ ስለነበረው ያልጨረሰው ስራ ስለነበረ ያን ስራ ለመጨረስ ነው። አሁንም ያለው መንግስት ይህንን ነው። ዛሬ ቅድም ያነሳቸው እነ ጀዋር እና ነስቄል ተሰባስበው አማራውን ደግመን አታለነው ወደ ስልጣን እንምጣ ሲሉ ደግሞ ያልጨረሱት ስራ ስላለ ነው፣ የቤት ስራ ስላላቸው ነው። ስለዚህ እነዚህ ኃይሎች እስካሉ ድረስ የዚህ የኢዝም ፖለቲካ የሚያራምዱ ኃይሎች ሊበራሊዝም ምንድነው እነዚህ የነፃነት እንቅስቃሴዎችን የሚያራምዱ ኃይሎች በአንድ ሀገር ውስጥ እንግዲህ የነፃነት እንቅስቃሴ ሲባል በትክክለኛው መንገድ ሲገለጽ ምንድነው ከዌስተርን ኮሎኒያሊዝም ቀንበር መውጣት ነበረ የነበረው እንጂ ከራስህ ከተመሰረትክበት ከተዋለድክበት ከገነባው ሀገር አይደለም ነፃ የምትወጣው። እና ይሄ ጽንሰ ሀሳቡ የተምታታባቸው ናቸው በዚህ ጉዳይ ላይ እና የተሳሳተ ነው ማለት ለምሳሌ አሁን አሜሪካን ብንወስድ ቴክሳስ ወይንም ደግሞ ሌላው ግዛት ኒቫዳ ወይም ሌላ ማያሚ በለው ምናምን ነፃ ወጣለሁ ብሎ የመታገል ጉዳይ ነው። የአሜሪካ ኮንስቲቱሽን ይህንን አይፈቅድላቸው። ምክንያቱም አንድ ሀገር አንድ ህዝብ ነው የገነባው ህዝብ ነው። ተሞክሮ ነበር ከዚህ ቀደም አይደው ስንት ዓመተ ምህረት እንደሆነ ወዲያው ነው ኳሽ ያደረጉት እንደዚህ አይነት ነገር። በሌላ ለምሳሌ በእንግሊዝ ሀገር የስኮቲሽ የነፃነት እንቅስቃሴ አለ። የስኮቲሽ ኢንዲፔንደንት ፓርቲዎች አሉ። አሁን እሱ ታግሏል፣ ብዙ ምርጫውን ለማካሄድ ተሞክሯል። በነገራችን ላይ የእንግሊዝ ጠቅላይ ከቶኒ ብሌር በኋላ የነበረው ስኮቲሽ ነው በትውልዱ እና የስኮቲሽን የነፃነት ኢንዲፔንደንት የሆነ እንቅስቃሴ አንዱ ካከሸፉት መካከል እሱ ነው። ተግባራዊ የማይሆን ነው ብሎ እና ምንም ዲቮልቭ ያደረገ የራስ አገዛ አይነት ነገር አስተዳደር ቢኖራቸውም ከእንግሊዝ ተገንጥለው እስካሁን መውጣት አልቻሉም። ምክንያቱም አንድ ጋር የገነቡት ነው። በነገራችን ላይ ዩኤን ጃክ የሚባለውን ባንዲራ ራሱ ስኮቲሽ ናቸው የሰሩት፣ እንግሊዞችም አይደሉም። ይህንን ያመጡት የእንግሊዝንና የስኮትላንድን ባንዲራ አጣብቀው ነው ዩኤን ጃክ የሚባለው የመጣው እና በዚህ በአንድ ሀገር ላይ ሆነ የመገንጠል ጉዳይ እንዲያውም ስፔን ውስጥም አለ መሰለኝ እንደዚሁ አይነት ነገር በየአገሩ አሉ። ግን ይሄ እንትን አይልም፣ ተግባራዊ ሊሆን አይችልም። ሶማሌ ጎረቤታችንን መውሰድ እንችላለን። ሶማሌላንድ ተገንጥላለች፣ እስከዛሬ ሪኮግናይዝ አላረገችም። ፑንትላንድ አሉ፣ ሌሎችም አሉ። ግን የሶማሌ ኮንስቲቱሽን ህግ እስካሁን የሚደነግገው የሶማሌን አንድን ስቴት መሆኗን ነው። በኢትዮጵያ ግን የተደነገገው የዚህ አንቀጽ 39 እና የወያኔ ህገ መንግስት የመገንጠልን ጉዳይ ስለሆነ እስቲ እነዛ ደግሞ ይሄንን ደግሞ የደነገጉት ኃይሎች እነዚህ ሁለቱ ስለሆኑ የነፃነት እንቅስቃሴ ይፈልጋሉ እና አማራው ደግሞ ኮንስቲቱሽንን የሚቃወም ነው። ኮንስቲቱሽኑ የበደለው ያደማው የጨቆነው ስለሆነ ያናለ። ስለዚህ የአማራው እንቅስቃሴ የህልውና እንቅስቃሴ ይሆናል። ግን ህልውናውን ለማስከበር የስልጣን ባለቤት መሆን አለበት። በትክክለኛው ፕራግማቲክ በሆነ መንገዱ ከሄድን ማለት ነው። የስልጣን ባለቤት ደግሞ ለመሆን ወደ መጨረሻው ልምጣለህና ከሌሎች ህዝቦች ጋር ማበር ግድ ያስፈልጋል። ከሌሎች ህዝቦች ጋር አብሮ ኢትዮጵያ የአንድ ህብረተሰብ ወይንም
ክፍል ተናጋሪ አይደለችም፣ ድሮም አልነበረችም፣ ሆኖም አያውቅም። ስለዚህ ኢትዮጵያን ድሮም የሚያስተዳድራት ከሁሉም ብሔረሰብ የተውጣጣ ነው። ማስተዳደር ማለት እንግዲህ ግዴታ እያንዳንዱ ሰው ንጉስ ካልሆነ አይደለም። በወታደራዊ ጀነራል ስትሆን፣ በቢሮክራሲ ውስጥ ከሚኒስትርነት ስትደርስ፣ በዋና ዋና የመንግስት ቢሮ ይዘ ስትንቀሳቀስ የኢትዮጵያን የቢሮክራሲ መዋቅር ከላይ እስከታች ስትመለከተው የብሔረሰቦች ጥርቅም ነው የነበረ ነው እና የአንድ ብሔረሰብ ወጥ አልነበረም እና ስለዚህ አሁንም ወደፊት ነገር ግን ሁሉም ፍትሃዊ በሆነ መንገድ የሚተዳደርበት ነው። ስለዚህ ወደፊትም የሚመጣው የአማራው እንቅስቃሴ የህልውናው ትግሉ ከስልጣን ጥያቄ ጋር አብሮ ነው የሚመጣው። የስልጣን ጥያቄ ደግሞ ከሌሎች ህብረቶች ጋር ፍትሃዊ የሆነ መንግስትን ከማቋቋም ጋር አብሮ የሚመጣ ነው። በጣም አመሰግናለሁ እያሱ። ልክ ነው። እንግዲህ ያው እኔ ብዙ የምጨምርበት ባይኖርም ብዙ ሄደሃል። ግን ያው ዞሮ ዞሮ ምንድነው አንዳንድ ጊዜ ችግር እንኳን ሲፈጠር ወደ ነበርኩበት መልሰኝ፣ ቅድም ባለፈውም ትንሽ ብየዋለሁ እዚህ ነገር ላይ ሊል ይችላል እና ወይ ዞሮ ዞሮ ከዚህ በፊት ተሞክሮ በተወሰነ ደረጃ ምን በለው የግድ ፐርፌክት የሚባል ነገር የለምና የሰራው ይሄው አማራ አገሬ ነች ብሎ ቅድም እንደጠቀስከው ነው። ወደ ግድብ መጣ ምንም መጣ መጀመሪያ ነው ልኑር ከዛ በኋላ ይሆናል ብሎ ነው። ምክንያቱም ሊያጠፉ ስለተነሱ ማለት ነው። እና እዚህ ላይ ምን ትዝ አለኝ መሰለህ፣ በነገራችን ላይ ከሌላው ህብረት ሲባል ያው ደጋግመን ብለነዋል፣ በኢትዮጵያ ላይ የማይደራደር ጋር አብሮ መስራቱ ምንም ጥርጥር የለውም። ይሄ ጥሩ ነው። ከዚህ በፊት ትዝ ይልህ እንደሆነ አሁንም አንዳንድ ቦታ ሳዳምጥ የሰማሁት እንደው ትንሽ ተረት ለማድረግ ነው። ታማኝ እንደገባ እንደው ለማስታወስ ያህል ነው። ታማኝ እንደገባ ጥሪ ሲያደርግ ነበር ለጀዋር፣ ድራማ ሲሰሩ ነበር ሁለቱ። ትዝ ይልህ እንደሆነ ታስታውሳለህ። ጀዋር ግን ኦልሬዲ ሰርተነዋል ምኑን ነው አይነት ነገር መሰለኝ የመለሰው ነገር አለ። እንደዛ የመለሰው ምን ነበረ? ዌር ኦን ኔሽን ቢልዲንግ ላይ ነን እንደዛ ነው ብሎ የተናገረው ጀዋር። አስታውሰዋለሁ ይህን ቃል። በቃ ኤግዛክትሊ። ስለዚህ እሱን እስካለ አሁን እንደገና እነዚህ ሰዎች ደግሞ መጥተው ከነሱ ጋር መስራት ማለት እንደዛ እንዲመለስልህ ነው ወይስ ምን ለማድረግ ነው? እና ፍጹም ተቃራኒ ነው። መስመር መሰመር አለበት። ስለዚህ አማራው ይሄን በትክክል ምንም ወዲያ ወዲህ የሚያወላዳ ነገር የለም። መቼም ሰው ከገደሉት ካሰቃዩት ካፈናቀሉት በኋላ እኔ ዝም ብሎ ጸባይ ማሳመር ብሎ ነገር የለም። ፖለቲካሊም ትንሽ ኮሬክት ለማድረግም ይከብዳል። ምክንያቱም አንዳንድ ጊዜ መጠየቅ ያለባቸውም ጥያቄዎች መጠየቅ አለበት። አማራው መጠየቅ አለበት ነው። ለስልጣን እሄዳለሁ ቢል ምንም ነውር የለበትም እኮ። ያ ለስልጣን እሄዳለሁ ሰዋት በፊት ስትገዛው የነበረው አስተዳደሩ ትክክል አይደለም፣ አሁን ግን እኛ ብንመጣ ልናስተዳድር እንችላለን ብሎ መሄዱም ራሱ ትዛት ኤክስቴንድ ችግር ያለው አይመስለኝም። ችግር የሚመጣው እንዳልከው ያው በመንግስትነት ከሆነ በኋላ የሚደረጉ ጉዳዮች ካሉ ነው። ግን ከዛ በፊት ብዙ የሚደረጉ ነገሮች አሉ። ሽግግር አለ፣ ምን አለ ብዙ ነገር ስላለው እንዲሁ ዝም ብሎ ገና ከጠዋቱ ገና ምንም ነገር ሳይጀመር ወይም ደግሞ ሳይጀመር ሲል እዛ ስልጣኑ ጋር ሳይደርስ ዝም ብሎ ግን ከዚህ አስቀድሞ ያንን ነገር እንዳያስቡ ለማድረግ የሚያደርጉት ጥረት ነው። አሁን እኔ ልደቱ የጀዋር ምናምን ምክንያቱም እነሱ ጋር ተኩር የምናገረው ምክንያቱም አካሄዳቸው ትክክል ስላልሆነ ነው። አንተም ብዙ ጽፈህበታል፣ ከዚህ በፊት ብዙ ተነጋግረንበታል፣ ተናግራል፣ ጽፈሃል። ስለዚህ እዛ ላይ ቀይ መስመር ያስፈልጋል። ህዝቡም ፋኖም ሁሉም ቀይ መስመር ማስመር አለበት። ከነዚህ ጋር ሊሆን የማይችል ጉዳይ ነው ብሎ ካልተነሳ ይሄ ዝም ብሎ አይ መነጋገር ይቻላል ምናምን የሚሉት ነገር እኔ ብዙ የሚያስኬድ አልመሰለኝም። ስለዚህ እሱን ለማለት ነው እነዚህ ሰዎች ጋር የማተኩረው እና ምክንያቱም አስፈላጊ ነው ብዬ ስለማምን። ምክንያቱም ሌላው ስታስበው እኔ አሁን ሳየው ስለ አዲስ አበባ መጮህ የተጀመረው መቼ ነው? ከገቡ ጀምሮ ይሄ ለውጥ ከተባለ ጀምሮ ስለ አዲስ አበባ ብዙ ይነገራል። ነው ሁሉም ሰው ኦኬ በቃ ጥሩ ነው ታሪኩን አወቀ ተብሎ በፕሮፌሰር ሀብታሙ የተጻፈው መጽሐፍ ሁሉ በቃ በጥሩ መንፈስ የያዘው ብዙ ሰው ነበረ። ግን አሁን ቀስ በቀስ ስታየው ግን
እነዚህ አሁን ስልጣን ኮርቻ ላይ የተቀመጡ ሰዎች ግን አዲስ አበባን እንደፈለጉ እያደረጉ ነው። ይሄው የምናየው ነገር ነው። እና መረር ማለት ያስፈልጋል። መረር ሲባል የትኛው ነው ሄደን የትኛው ላይ ብናተኩር ትንሽ ትግሉንም ማፋጠን ይቻላል ምናምን የሚል ነገር አይታሰብም ለማለት አይደለም፣ ይታሰባል። ግን በፍጥነት ወደዛ መጓዝ ያስፈልጋል እንጂ ዝም ብሎ አብይ ጦርነቱን እዛ አማራ ክልል ተብየው እያካሄደ አዲስ አበባን ጉዳይ እንደፈለገው የሚሰራ ከሆነ what is the point? አዲስ አበባን በደንብ ካጠናከረ በኋላ ሌላውን እኮ ሊታገል ይችላል። እና ስለዚህ እንደኔ አስተያየት እሱም ቢሆን ይሄ ጦርነት በፍጹም ወደዛ እንዲያልቅ የሚፈልግም አይደለም ሰውየው፣ ያንኑ ሲያዋጋ ነው የሚኖረው። እንደውም ሰሞኑን ደግሞ ከትግራይ ጋር ወይም ደግሞ ከወያኔ ጋር በሚል ሰበብ የሆነ ነገር ተጀምሯል ይመስለኛል። እና እንደውም አንዳንድ ጊዜ ስታስበው አንተም ከዚህ በፊት ብለሃል፣ ምናልባት በዚህ ላይ አስተያየት ብትሰጥ፣ ከዚህ በፊትም አብይ አይዋጋም ከኢሳያስ ጋር በፍጹም አይዋጋም ውሸቱን ነው ብለሃል፣ እስካሁን ሰርቷል። እና አሁንም ያ ነገር ምናልባት እኔም ትንሽ ኮንቪንስድ እየሆንኩ ነው። እንደው ይሄ ያስተጋቡት እንጂ በዚህ በፕሮፓጋንዳውን በሙሉም አልመሰለኝም። ከዛ ይልቅ አሁን ቲት ፎርታት የያዙት ከወያኔ ጋር ይመስለኛል። እና ምናልባት አዙረው እንደገና ያንኑ የለመደውን አማራና ያው እነሱ እንደሚጠሩት በኋላ በሰሜኑ በኩል ያለው ጦርነት እያሉ እንደሚጠሩት እርስ በርስ እንደገና የሚያደርጉትም ይመስላል እንጂ ሰውየው እኔ ወደ ወደቡ መሄድ አልመሰለኝም። እንደው ምን ትላለህ በዚህ ላይ? ብዙ ነገሮች ነው ያነሳኸውና በዚህ ቦታ ላይ ቅድም ያነሳው ነገር አለ። ለምሳሌ አሁን ይሄ አብይ ለምሳሌ ጦርነቱን በአማራ ክልል በማድረግ አዲስ አበባን ዋና ከአሁን ለምሳሌ አሁን ዛሬ በአማራ ክልል የድጋፍ ሰላማዊ ሰልፍ ተደርጓል የሚባል ነገር አለ ባህር ዳር ላይ። እና አሁን ያ ነገር መታሰብ የሚገባውም አልነበረም በዚህ ሰዓት ፋኖ ባለው ጥንካሬ። እንዲያውም ይሄ ከግድቡ ወደቡ የሚባለው መፈክር ራሱ ተንጸባረቅ የተባለው አማራ ክልል ነው። እና ኢቭን የአማራን ህዝብ ያንን መፈክር በማሰኘት ማለት ነው ይኸውልህ ያንን መፈክር በማሰኘት ከኤርትራ ህዝብ ወገኖች ጋር ለማጣላት የተፈለገ ሴራ ማድረግ መውሰድ ትችላለህ። ከፈለጉ እነሱ እዛው የሚሉበት ቦታ ማለት ይችላሉ። አሁን አዲስ አበባ ላይ ተደርጓል፣ ብዙ አልሰማሁኝም አዲስ አበባው ላይ። እና ባህር ዳር ላይ የተደረገው ሰልፍ ላይ የአማራ ህዝብ ከግድቡ ወደ ወደቡ አለ የሚል ነው። ለዚህ ነው ይህንን ቃል ኮኔክት ያደረግ ነው። እኛ የአማራ ህዝብ ማለት ያለበት ከግድቡ ወደ ደደቡ ነው ዘመቻው መሆን የነበረበት ማለት ነበረባቸው። እና ቅድም ያነሳው ምንድን ነው ጦርነቱ ከዛ ብቻ እንዳይወጣ በማድረግ በማዘግየት ማለት ነው። አሁን አዲስ አበባ ላይ ያንን የመሰለ ህዝቡን ሲያስወጣና ሰላማዊ ሰልፍ ድጋፍ በሚያደርግበት ሰዓት የውጭ ፖለቲካው ሊገነዘብ የሚችለው ስቲል አብይ ኦን ኮንትሮል በስልጣኑን እንደያዘ ተደርጎ ነው የሚቆጠረው እና በአብዛኛው ማለት ነው። እና ቅድም እንዳልኩ እንግዲህ አሁን በቃለ ሰምሮልሃል ያልከኝ ነገር ምንድን ነው? ያው ከኤርትራ ጋር የሚዋጋ ከሆነ ጦርነት ብዙ እንደምታውቀው ነው። ጦርነት ብዙ ዋጋ ያስከፍላል። ብዙ ሰራዊት ማምጣት አለብህ፣ ብዙ መሳሪያ መግዛት አለብህ። በኤርትራ ላይ ጦርነት መክፈቱ ድንገት የኤርትራን ዲያስፖራም ሆነ አጠቃላይ ኤርትራ በኢሳያስን ሁሉ የሚጠላውን ሞቢላይዝ አድርጎ ከኢሳያስ ጎን የማሰለፍ ጉዳይ ይሆናል። የጂኦፖለቲካል ቀውስ ሊፈጠር ይችላል። እና እንግዲህ ያልኩት ምንድን ነው ሌሎች ሴናሪዎች ሊኖሩ ይችላሉ። ከበስተጀርባ አይዞ በገንዘብም በመሳሪያም በኢንቴሊጀንስም እንረዳሃለን እና ሂድና ውሰድ የሚባል አይነት ነገር ካልመጣ በተለይ ከአረብ ኤሚሬት በእጅ አዙር ከአሜሪካ እና ከእስራኤል ካልመጣ የሚዋጋበት ሁኔታ የለም። እዛ የሚዋጋ ከሆነ ግዴታ ጦሩን ከአማራ ክልል ከኦሮሚያ ክልል ማንሳት አለበት ወይንም ደግሞ ማሳሳት አለበት። ያ ደግሞ ምን ያደርጋል? አዲስ አበባን ባዶ ያስቀራታል ወይንም ስስ ብልት። በነገራችን ላይ ባለፈው ስንነጋገር ከፍተኛ የጦር ክምችት
በመሳሪያም በሰው ኃይልም ያለው አዲስ አበባ አካባቢ ነው ዙሪያውን እየተጠበቀ ያለው። ስለዚህ ኤርትራ ላይ ጦርነት ከፈተ ማለት ይህንን ኃይል ማስነሳት አለበት ማለት ነው። በዛ ጊዜ በወያኔ ጋር በተደረገው ጦርነት ለምሳሌ መጨረሻ መንግስቱ የተጠቀመበት ቅልብ ጦሩ ነው። ምንም ሰው ወይንም ደግሞ እሱ ሊተማመንበት የሚችለውን 3ኛ ክፍለ ጦርን የመሳሰሉትን ሁሉ እስከ ደብረ ብርሃን ድረስ ዲፌንድ እንዲያደርጉ አድርጎ ነበረ እና መጨረሻ ያለህን ሪሶርስ ኃይል ነው የምትጠቀመው። መጨረሻ ላይ ተማሪውን ሰብስቦ ከዩኒቨርሲቲ ሰብስቦ ማሰልጠኛ የከተተበት ነው እና ድንገት አሁን እዚህ ላይ አንዱ የምናነሳው ነገር ይሄ ብርሃኑ የምትሉት ሰውዬ እንግዲህ ተማሪውን በሙሉ ረፍርፎታል። በሙሉ ሃይ ስኩል የገባውን በሙላ ተማሪው ከስራ ውጭ ሆኗል። ወጣቱ ያለው ምርጫ ውትድርና የመቀጠር ነው እና በዚህም አጋጣሚ ጥሪ የምናስተላለፍ ደስ ይለኛል ወገኖቻችን እንዲህ ብለው ዝም ብሎ ትምህርት ቤት ስለወደቁ ይሄ ስትራቴጂ ነው፣ በአብይ በኩል የተቀየሰ ስትራቴጂ ነው። ተማሪውን ትጥለዋለህ፣ ስራ አጥ ይሆናል፣ ስራ ከማጣ ውትድርና ልግባ ይላል። ለምሳሌ 12ኛ የጨረሰ የመኮንነት ኮርስ እንዲወስድ እንዲህ እየተባለ እንትን ሊሉ ይችላሉ እና ነገ ዝም ብሎ የእሳት ራት ከመሆን ወይንም ደግሞ ማገዶ ከመሆን ወይንም ደግሞ የጥይት ማብረጃ ከመሆን በጦርነት ወደዛ አይነት እንዳትገቡ ነው። ለነፃነታቸው ቢገቡ ለምሳሌ ከፋኖ ጋር መቀላቀል ይቀለዋል። የአማራ ወጣት ወደ ፋኖ መቀላቀል ይቀለዋል ወደ አብይ ከመሄዱ ከመሳሰሉት እና በእርግጥ ወደ ኤርትራ የሚያደርገው ጦርነት በፕሮባቢሊቲ ስትመለከተው በጣም አነስተኛ ነው። ነገር ግን አብይ ይሄንን ነገር ፖለቲካ አድርገው ሆን ብሎ ይጠቀምበታል። ከዚህ ከዲያስፖራ የሄዱ ልጆች በቲሸርታቸው ቀይ ባህሩ ምናምን ይላሉ እና እንዲህ አይነት ፖለቲካ ሊሰራ እንደማይችል የህብረተሰባችን መገንዘብ አለበት። ገና ደግሞ ያልተፈተነ ጉዳይ አለ። አሁን ደሞዝ ጨምሬያለሁ ብሎ አንን በመስከረም ነው ምንድነው የሚጨመረው? የኑሮ ውድነቱ የባሰ እየናረበት የመጣበት ሁኔታ ነው እና የህብረተሰቡ ስቃይና ሰቆቃ ያላለቀበት ጉዳይ ነው። ስለዚህ የአብይን ስርዓት የደደብ ስርዓት የመታገል ኃላፊነት ነው አጠቃላይ የኢትዮጵያ ህዝብ ያለበት ሁኔታ እና ይህንን ነው በዚህ ጉዳይ ላይ የምለው። ያልመለስኩት ነገር ካለ በጣም ሰፊ ስለሆነ ሰፊ ነው እያሱ ትክክል ነው፣ ሰፊ ነው። እንደው ትንሽ ትዝ ብሎኝ ነው ከዛ ከጦርነት ወደ ወደቡ ሲባል ከዚህ በፊት ያነሳቸው ነገሮች ሲሉ ምናልባት እኔም ወደዛ ኮንቪንስድ ወደ መሆን ነገር መጣው ሳየው በፊት መስሎኝ ነበር እኔ መጀመሪያ አካባቢ። እንደውም አሁን ጭራሽ ይመስላል ሞር ግን አስቸጋሪ ነው ሲታይ። እንዳልከው አንደኛ ከአዲስ አበባ ጦር ማንሳት አለበት፣ እንደገና ደግሞ ማስጠጋት አለበት ወደ ትግራይ። ዝም ብሎ እሱ የሚናገረውን ዝም ብሎ በድሮን ጨርሰዋለሁ የሚለው እሱ ዝም ብሎ ወሬ ነው እና የማይሆን ነገር ነው እና ትንሽ አስቸጋሪ ነው። እንደ ድሮ አይደለም። የትግራይም ጉዳይ የፈለገ ሁኔታቸው የተበላሸ ቢሆንም አቅምም የላቸውም ቢባልም ምንም ራሱ ምናልባት ነገሮች ሊቀየሩ ይችሉ ይሆንና እዛም ላይ ብዙ ተቀባይነት ላይኖረው ይችላል። አሁን ጌታቸውን ተማምነው መቼም ትግራይ ላይ ፈለገ ነገር የሚያደርግ አልመሰለኝም እና ያ ሁሉ ሲታይ የአማራ ጉዳይ ያው አማራው በሙሉ ልቡ ሸፍቷል፣ የሚሆን አይደለም። ስለዚህ አይ ዶንት ቲንክ ከሌላ ቦታ አምጥቶ እንዳያዋጋ አይሆንም። ከዚህ በፊትም ለማድረግ ሞክሯል የተወሰነ ደረጃ፣ ግን እዛም ውስጥ ራሱ ቅራኔ ሊፈጥር ይችላል። ኦሮሚያ በሚባለውም በራሳቸውም ቢሆን እኛ ምን አገባን እኛ ወደዚህ የሚሉ ሊኖሩ ይችላሉ እና አይመስለኝም። እኔም አሁን ሳይ ወደዛ ከዛ ይልቅ ይሄንኑ ነገር ይለኳኩስና የሆነ ነገር ወይ በአማራና በትግራይ ወይ እዛ አካባቢ የሆነ ነገር ይፈጥርና እንደገና ያንን ጦርነት ሊያካሄድ ይችላል። ምክንያቱም ያ ጦርነት እዛ ስቲል ያው መውደም ስላለበት በሱ አይምሮ እሱን ለማድረግ ይጥር ይሆናል እንጂ ወደዛ እንኳን እኔም አልመሰለኝም። እዛ ደግሞ ቢገባ ብዙ ትርምስም ያስነካል፣ ብዙ የተለያዩ አገሮች ሊገቡበት ይችላሉ። በቃ የመጨረሻ ነገር ሊሆንም ስለሚችል አይመስለኝም እኔ ያው ስልጣኑም ስለሚያሳጣው ማለት ነው። እሷ ላይ ልጨምርና የትግራይ እንግዲህ በትግራይ የሚደረገው ነገር ኮምፕሌክስ የሚያደርገው ምንድን ነው? እንግዲህ እንደምታውቀው በዚህ በደቡብ አፍሪካው በተደረገው ስምምነት ላይ እንግዲህ አሜሪካ ነች በአውሮፕላን አጓጉዛ ያፈራረመችው
እና እናም ባለፈው ሳምንት መሰለኝ በያዝነው ሳምንት ይሁን ከዚህ ቀደም ባይደን ያስተላለፈውን የእቀባ ውሳኔ ትራምፕ አጽድቆታል የሚባል ነገር ሰማሁ። በዚህ በትግራይ ጦርነት ጋር በተያያዘው ማለት ነው። ስለዚህ አሁንም አጀንዳው ጉዳዩ በዋይት ሀውስ ተንጠልጥሎ እንዳለ ነው ማለት ነው። የሚመለከቱ ጉዳይ ነው ማለት ነው። እና አብይ አሁን ተነስቶ ስለ እርስ በርሳቸው አሁን ቲፒኤልኤፍ የያዙት እርስ በርስ የመፎካከር እርስ በርስ የመደማማት እንግዲህ አንደኛው ስልት በነገራችን ላይ ሌላም ጽሁፍ የጻፍኩት አለና አብይ አንዱ ከወሰደው እንደ ስልት ነው የሚወስደው። እሱ በጣም ሲክ የሆነ በሽተኛ የሆነ ሰው ነው። ለምሳሌ ጦርነቱን፣ ረሃቡን፣ ሕክምና ጦቱን እነዚህን የመሳሰሉት ነገር ለአብይ ስልት ናቸው። የኢትዮጵያ ሕዝብ ማወቅ ያለበት ይሄንን ነው። ምክንያቱም የትግራይ ሕዝብ በተራበ ቁጥር የትግራይ ሕዝብ ሕክምና ባየ ቁጥር ጉልበቱ እየሳሳ እየደከመ ይመጣል። የአማራን ሕዝብ በጦርነትም እዛው ባያስኩት ቁጥር ባሸወት ቁጥር ካላረሰ ካልተማረ እየደከመልኝ ይመጣል የሚል በጣም ሲክ የሆነ በጣም በሽተኛ የሆነ አይምሮ ያለው አስተሳሰብ ነው ያለው። አየህ ፕሮባብሊ አንተን አሁን ቀጥታ ጦሩን ክፍለ ጦር አሰልፎ ወደ ትግራይ የሚገባበት ሁኔታ ያለ አይመስለኝም። ቅድም እንዳልከው ይሄ ማንን ነው ጌታቸውን ተማምኖ ምናምን የሚገባበት ጉዳይ አይደለም። ምክንያቱም ወደ ትግራይ መግባቱ እንግዲህ ይኸው መጀመሪያም ወደ ትግራይ ሲገባ የትግራይን ጦርነት እንዲያሸንፍ ያደርገው የአማራ ሕዝብ ነው። የአማራ ሕዝብ ነው እና የአማራ ገበሬዎች ተጠራርተው ባደረጉት ተጋድሎ ነው። እንዲያውም ያ መቀሌ ያለው አደባባይ ድረስ ሄዱ የምናውቃቸው በሚዲያ የምናውቃቸው ልጆች ናቸው እዛ መሀል የተገኙት። የአብይ ወታደር አልነበረም። እና ዛሬ አማራ ከጎኑ አይደለም፣ በፍጹም ከጎኑ አይደለም። አንደኛ። ሁለተኛ ኢሳያስ ከጎኑ አይደለም። ከላይ ኢሳያስን ሲያስወጋቸው ነበር፣ ከጎኑ አይደለም። በነገራችን ላይ እዚህ ላይ ይህንን ትርክት በጣም ግልጽ ማድረግ ይፈልጋለሁ። እኔ በጣም የሚያናድደኛለን። ለምሳሌ አሁን እዚህ ሪዮት ሚዲያ ላይ ያለው ቴድሮስ የሚባለው በጣም ቢያዝድ የሆነ ፍርደ ገምድል የሆነ ነው እና ከዚህ ቀደም ቲፒኤልኤፍ በአማራ ሕዝብ ላይ ያደረሰችውን በደል መናገር አይፈልጉም። በወልቃይት ሕዝብ ላይ የደረሰው በደል መናገር አይፈልጉም እና ልክ አዚፍ የአማራ ሕዝብ ሰደሊ በአንድ ወቅት ላይ ተነስቶ ትግራይን እንደወረረ አድርገው ለማድረግ የሚቀርቡት ትርክት ትክክል አይደለም። ይሄ መታረም ያለበት ነው። ስህተት ነው፣ ነውር ነው። በነውርነቱ መገለጽ አለበት። የወልቃይት ሕዝብ ለዘመናት ታስሮ ተሰቃይቶ በጉድጓድ እየተወረወረ የኖረ ሕዝብ ነው። ያ ቁጭት ነው መጨረሻ ላይ ቅራቅር ላይ የፈነዳው እና ወደ ሌላ ነገር ሄደው እና እንዲሁም ደግሞ በራያም በኩል ያለው ሁኔታ። ስለዚህ ያን ትርክት ልክ የአማራን ሕዝብ በሚያጣላ በሚያቃርን መንገዱ የሚገልጹበት የሪዮት ሚዲያ የመሳሰሉ ሰዎች ቢቆጠቡ ጥሩ ነው እላለሁ። ከእንደዚህ አይነት ነውር ተግባራቸው ወደፊትም ድንገት ከሰሙት ማለት ነው። እና ምንድን ነው በአሁኑ ሰዓት የአማራ ሕዝብ ከአብይ ጎን አይደለም። በፊትም በነገራችን ላይ ፎር ደ ሬከርድ እዚህ እንግሊዝ ሀገር የነበረ ቲፒኤልኤፍ እባክህ ንገራቸው ወደ አማራ ክልል እንዳይገቡ፣ ቲፒኤልኤፎች እንዳይገቡ፣ ከገቡ ግን ሳይወዱ በግድ ከአብይ ጋር ሆነው ይፋለሟቸዋል ብዬው ነበረ። ሊሰማኝ አልቻለም። ያግለሰብ መልዕክቱን አይሰሙም። በነገራችን ላይ እነዚህ ሰዎች አይሰሙም። ስለዚህ አንተ ያልከው ነገር ትክክል የሚሆነው ምንድን ነው? እዚህ ላይ እዛው እያንቆራቆሰ ህብረተሰቡን እያሸ እንዲኖር ነውና ህብረተሰቡ ይሄንን ማወቅ አለበት። ፖለቲሻኖች ማወቅ አለባቸው። አሁን እዚህ ላይ ማወቅ አለባቸው ስንል ምንድን ነው? ከዚህ ቀደም ቲፒኤልኤፍን የሚመሩ የነበሩት እነ ደብረጽዮን እነዚህ ጆኖሳይዳል የነበሩ ራሳቸው የነበሩ ሰዎችን ትቶ የትግራይ ሕዝብ የራሱን ልጆች መርጦ ከእውነተኛ አማራ ልጆች ጋር ተባብሮ ስርዓቱን መጣል አለበት። እንግዲህ ቅድም ያልከው ነገር ለስልጣን ነው ወይ ለነፃነት ነው ወይ
ያልከው ነገር ወይንም ደግሞ ለህልውና ነው ያልከው ነገር እዚህ ላይ ነው የሚመጣው። ስለዚህ ለምሳሌ ቲፒኤልኤፍ የሚለውን ኮንሴፕት ወደኋላ አጥተው የትግራይ ሊበሬሽን የሚሉትን ወደኋላ አጥተው የኦሮሞ ልጆችም የኦሮሞ ነፃነት የሚሉትን ወደኋላ አጥተው አጠቃላይ ለመንግስት ስልጣን ታግለው የመንግስትን ስልጣን ይዘው ፍትሃዊ የሆነች ዲሞክራቲክ የሆነች አገር መመስረት በሰላም የምንኖርበት ሀገር ለመመስረት መታገል አለባቸው። ይሄንን ነው የምለው እና ከዛ ጋር በጣም የተያዘ ነው። በጣም ውስብስብ ነው። በእርግጥ አቅጣጫው መሆን ያለበት ወደዛ ይመስለኛል። አይ ልክ ነህ። በጣም ውስብስብ ነው ነገሩ። ያው ለዚህ ነው የተያያዘም ስለሆነ ነው አንዱን አንስተን ወደ አንዱ እንደዚህ የምንሄደው። የተያያዙ ናቸው፣ የምትለየው ነገር የለም እና ሰውየው ደግሞ በዚህ ያው ሌላ አይነት የማሰብ አእምሮም እንዳልከው ችግር ስለሆነ የሚያስበው ያው አንዱን በመግዛት ነው። አሁን ጌታቸውን ያለ ምክንያት አላነሳሁትም። እኔ እንኳን አላዳመጥኩትም። ዛሬ እንደዚሁ ተናገረ ማለት ነው። አብይ ገለጸልኝ ይበል ወደበር ብቻ አሁን አውቄያለሁ ይበል ተሳለ እየተባለ የሚወራለና ከመካከል የሆነ ሰው ይመዝና ሰውን ይከፋፍላል፣ እርስ በርስ ያጋጫል። እንደዛ ነው እንትኑ አለ አይደለም የሚጠቀምበት ዘዴና ይሄ ደግሞ ምንም የቆየ ዘዴ ነው። ለማወቅ ብዙ የሚያስቸግር አይመስለኝም። ለዚህ ግን አንድ ነገር አሁን ምን መጣልኝ፣ ይሄን ሁሉ እንግዲህ ወደ መቋጨት እየሄድን ስለሆነ ህዝቡም ሆነ በተለይ አማራውን ከመወከል አንፃር አማራው በተለያየ ጊዜ መጠቀሚያ መሆን የለበትም። እኔ በዚህ በማትስ በዚህ በሂሳብ ሲሰራ ምን የሚባል ነገር አለ። ምናልባት የሚያውቁ ሰዎች በደንብ ሊያውቁት ይችላሉ። የሆነ ለውጥ ልታመጣ ማለት ደግሞ የመጨረሻውን መልስ ለማግኘት መካከል ላይ የምትጠቀመው ዳሚ ቫሪያብልስ የሚባሉ አሉ እና መጨረሻ ይወድቃሉ። እየሰራ ትመጣና ውጤት ላይ ሲመጣ እነሱ የሉ፣ በመካከል ግን ያሻግሩሃል በለው ከዚህ ጋር ለማያያዝ ልክ ነው። አዎ እና እንደ ዳሚ ቫሪያብል ነው የተቆጠረው አማራ እኔ በእኔ አስተያየት እና ሁልጊዜ የተለያየ ሰው የተለያየ አጀንዳ ይመጣል። ከዚህ በፊት እነ ብርሃኑ ያደረጉት ይታወቃል። በተቃዋሚም ሆነ በመንግስት ያው ደጋግሞ ነው ከመንግስቱ ጊዜ መቼም ጀምሮ ያው የሚታወቅ ነገር ነው ሲሰራ የኖረው። በወያኔ የሚታወቃል። ይሄም ሰው ይታወቅ በፈለገው ጊዜ እንደፈለጉ አድርጎ መጠቀሚያ አድርገው ለውጤታቸው ነው እንጂ ለህዝቡ የሚሆን ይሄን ነገር ወደ ኢትዮጵያ ህዝብም ስታመጣው በጣም ተመሳሳይ ነው። ሁልጊዜ እንደ ዳሚ ቫሪያብልስ ነው የሚቆጠሩት እነዚህ መሻገሪያ መጠቀሚያ እስከ መቼ ይሆናል ሰው እና እንደው ይሄን በተመለከተ ቅድም ስለነካካው እሱን እንደው ጠበቅ አድርገህ እንድትናገር ፈልጌ ነው። ምክንያቱም አስቸጋሪ ነው። በቃ መጠየቅ አለበት ራሱን። እኔ እስከ መቼ ነው መጠቀሚያ የምሆነው ማለት መቻል አለበት እና ራሱን ቁጭ ብሎ መመርመር አለበት። አይደል እንግዲህ ሃይማኖቱ እንዳለ ሆኖ ደግሞ ሌላ በዚህ በሜዲቴሽንም የሚያምን ካለ ቁጭ ብሎ ነው ሜዲቴት ቢያደርግ ጥሩ ነው። በእውነት እኔ እውነቴን ነው የምለው። ምክንያቱም አስቸጋሪ ነው። ዝም ብለህ ማዳመጥ አለብህ ራስን። ምንድነው ችግሩ ምንድን ነበረ አትሊስት ያለውን ነገር እንኳን መገንዘብ እንዲችል ማለት ነው። ከዛ ውሳኔው የራስ ነው እና እሱን አንድ በተመለከተ ነው። ሌላ ደግሞ እውነት ለመናገር የሚያሳዝነኝ ነገር ይሄ ጉዳይ ሌላ ነገር ሳትጨርሳት ወደ ሌላ ሳትሻገር ያልካት ነገር አለ። ምክንያቱም በጣም ጥሩ ነጥብ ያነሳው ነገር አለ እዚህ ስንዋይ። ምክንያት ለመሰለ ከዚህ ቀደም አንድ የጻፍኩት አርቲክል አለ በዚህ እና አማራው ቅድም ሌሎች ቋንቋዎች አሉ የምንጠቀምበት አጀንዳ ተቀባይ መሆን የለበትም። አጀንዳ ሰጪም ሳይሆን ይሄ መስጠትና የመቀበል ሳይሆን ዓላማና ግቡን ራዩን ማስቀመጥ አለበት አማራ። እኔ የምታገለው ለዚህ ነው 1 2 ብሎ ቆጥሮ ማስቀመጥ አለበት ማለት ቅድም አንተ ያመጣኸውን ይሄ አማራው ዳሚ ቫሪያብል ያልከው ነገር በእርግጥ እቺ ዳሚ ቫሪያብል የምትሏት እንደው በሌላ መንገድ መግለጽ ብንችል ዱሮ ደስ ይለኝ ነበር። በአማርኛ ቢገለጽ በጣም ጥሩ ነው። ያው መጠቀሚያ ነው ለጊዜው ግን ያው ኮንሴፕቱ የለም። የማቴማቲክስ ስታቲስቲክስ ላይ ኮንሴፕቱ እኔም አይቼዋለሁና ኮንሴፕቱን የአማርኛ ላይ ያለ መስለም ካለ ደግሞ አድማጮቻችን ቢያግዙን ጥሩ ነው። አዲስ አበባ ዩኒቨርሲቲ አካባቢ አይጠፋም እንደዚህ አይነት ነገር እና ቅድም ያልከው ነገር ምንድነው
እንደው በአማርኛው እንደው ጭፍራ ከመሆን ጭፍራ ሆኖ ከመሄድ እንግዲህ አጫፋሪ ናቸው እነዛ ዳሚ ቫሪያሎች ያልካቸው አንተ። አዎ አጫፋሪ ናቸው። ግን ይኸውልህ ኢያሱ መጨረሻ ላይ ይወድቃሉ። ከአጫፋሪነትም በላይ ናቸው። ምክንያቱም አብረው እኮ ያ ውጤት እንዲመጣ አብረው ውስጥ ይሰራሉ። ግን ልክ ነው። አጫፋሪም እኮ ሲደርስ እነሱ ድሮባ አጫፋሪ የምትለው ለምሳሌ እንደው በሆኑት ሁኔታዎች አብሮ ያጫፍርና አብሮ ይሰራና ምን ይልና ይወድቃል፣ እሱም ይወድቃል። እና አልሞስት አጫፋሪ ከሚለው ሀሳብ ጋር እንደው ዝም ብዬ ሀሳብ ጥሩ ነው፣ ምንም አይልም። እና አንተ ያልከው ምንድን ነው አማራው አጫፋሪ ከመሆን በፖለቲካው። ምክንያቱም ለምሳሌ በትክክል እኮ ነው። ለምሳሌ አሁን ወያኔ ሲመጣ እና ስልጣን ሲይዝ አማራው አጫፋሪ ነበረ። ኢኳል የሆነ ፓርትነርሽፕ ያልነበረው ህዝብ ነው። እና አማራ በአማራን እንዲያውም አጫፋሪም እንኳን ለማለት ራሱ አያስደፍርህም። ራሱ ከዛም ያነሰ ነው። ለመሰለ የአማራ ፓርቲ ወይንም የአማራ ግሩፕ አልነበረም። ቲፒኤልኤፍ ስትመጣ አልነበረም። ምንድን ነው የሚባለው ይሄ ምናምን ዲሞክራሲ እንቅስቃሴ ነው እነ በረከት የሚመሩት የነበረው ነው። ይሄድን ነበረ። ይሄድን ነቲንግ ቱ ዱ ዊዝ አማራ። ይሄድን አይደለም፣ ምስጥሩም እንደሱ አይደለም፣ አላማውም እንደሱ አይደለም። የሀፓ ውልድ የነበረ ነው ይሄድን። ስለዚህ አማራው ሲመጣ ኦልሞስት ተሸካሚ ሆኖ ነው የመጣው። ተሸካሚ ሆኖ ነው የመጣው ማለት ቲፒኤልኤፍን አመጣ፣ አሸከመ፣ ወረደ። እንግዲህ አማራ ፓርቲ ተፈረዘለት የተባለው እነ ፕሮፌሰር አስራት ጉዳዩን ካነሱት በኋላ እና ከተሰዉ በኋላ ነው እነሳቸውን እንትን ለማለት። ስለዚህ ከዛ በኋላ እንግዲህ አለ ብለህ የምታስበው በዚህ በወያኔ ስርዓት ውስጥ በነበረበት ሰዓት አጫፋሪ ሆኖ ቆየ። አጫፋሪ ሆኖ ከቆየ በኋላ እንደገና ደግሞ ወደ ኦሮ አማራ ተብሎ ሲመጣ እነገዱ ሌሎችም ወንድሞቻችን ነፍሳቸውን ይማራቸው ሌሎችም አጫፋሪ ሆነው ቅድም ልክ እንደ ዳሚ ቫሪያብሎች ተጣሉ እንዳልካቸው ፕራክቲካሊ እኮ የምታየው ነገር ነው። ተጣሉ ማለት ነው እነዚህ ሰዎች። ስለዚህ አማራው በትግሉ አሁን ፋኖ በለው በሌላ በኩል የሚደራጀው ሰው በትክክለኛ መስመር ማበጀት አለበት። ቀይ መስመር ያልከውን ነገር በዚህ ነው ጉዳዩ፣ በዚህ ጉዳይ ነው ምሰራው ብሎ መንቀሳቀስ መቻል አለበት። እና ህብረትም አንድነትም ሲባል ወይንም ከሌሎች ጋር መስራት ሲባል እንደ በፊቱ ወይ አሽከር ወይ ማለት ተላላኪ ነበርን እኮ ብሏል እኮ ደመቀ እኮ። በጣም እኮ ክላሲካል እኮ ኤክስፕላን በቃ ጥሩ እኮ አንዳንድ ጊዜ ልብ ያለ አፍ በአንደበት ይነገራል የሚባል ነገር የለም። አሽከር ነበርን፣ ተላላኪ ነበርን ብለዋል ሰውየው። ስለዚህ ከነሱ በላይ ማን ሊመሰክርልን ይችላል? ስለዚህ የአሽከርነት የተላላኪነት የአጫፋሪነት ሚና ሳይሆን መኖር ያለበት ኢኩል ፓርትነርሽፕ የሆነበት በእኩልነት ያለበት አጀንዳውን ቀርጾ ያስቀመጠ ዓላማውና ግቡን አካሄዱን በትክክል ያወቀ የአማራ ትግል ነው በትክክለኛ መኖር ያለበት ብዬ ነው የምገምተው። ልጨምርልህ ብዬ ነው። ሶሪ ስላቋረጥኩ። ኖ ትክክል ነው። ምናልባት አውቶ እንትን ከዚህ ከእንትኑ ውጪ እንዳይወስዱት ወንሳይ አጫፋሪ ሲባል ወይም ተሸካሚ ሲባል በዚህ ነገር ውስጥ የተባበሩትን ለማለት ነው እንጂ እንደ ህዝብ እንዳልሆነ ያው ልክ ነው ያስፈልጋል። ግን እኔ እፈልጋለሁ አድማጭ ተመልካቾቻችን እንዳልከውም ሌላ ጥሩ የአማርኛ ቃል ካለ ቢፈልጉልን ጥሩ ነው። ምክንያቱም በደንብ በአማርኛው ፍቺ በደንብ አልተገኘ። እነዚህ በደንብ የሚያገለግሉ ናቸው ውስጥ አሉ። በኋላ ግን የግድ መውደቃቸው ይታወቃል፣ ይወድቃሉ፣ የግድ ነው። እና ያንን ባህሪ በራሳቸው ሊፈጥሩ ስለማይችሉ ስለዚህ በተለይ ተሞክረው የታዩት ሰዎች ከዛ ውጪ ሊሆኑ አይችሉም። ቅድም የጠቀስከው እንደ ገዱ አይነት ማለት ነው። እና እነዚህን ሰዎች ሌላ ይሆናል ብሎ መጠበቅ ስለማይቻል እነዚህን እንደውም በቃ ከዚሁ መውደቅ ያለባቸው ናቸው። ምንም ሊያገለግሉ አይችሉም። እኔ እንደዛ ብዬ ብዘጋው ይሻላል። እና ኦኬ እሱን ካልኩ እንግዲህ ዛሬ የተነጋገርንበት ያው ጥሩ ነገር አንስተናል። ለወደፊትም እንግዲህ አድማጭ ተመልካቾቻችን እንደዚሁ እያነሳን አንዳንድ ወይም ማህበራዊ ጉዳዮች ነገሮች ወይም ሳይንሳዊ ነገሮች እያነሳንም
ልንነጋገር ይገባል። ምክንያቱም ለወደፊትም ከተሳካልን ስለ ኤአይም እንደዚህ አንዳንድ ነገር ልናቀርብ እንችላለን። ምክንያቱም አንድ ቦታ ላይ ምን ሰማሁ መሰለ እያሱ ለመዝጊያ እንዲሆንም ብዬ ነው። አይ ቲንክ ከእንግሊዝ መሰለኝ አንድ ሂስቶሪያን ነው። በዚህ ዲያሪ ኦፍ ሲኢኦ የሚቀርብ ሰውዬ ነው። ሂስቶሪካል ነው፣ ያው ምን ሂስትሪ ያጠና ነው፣ ይጽፋል። በጣም ስለ ኤአይ ብዙ ይናገራል በየቦታው እና ምን አለ በአሁኑ ሰዓት እኮ አለ ቪዛ ፓስፖርት ምናምን ሳይፈልግ ቀጥታ ኤአይ ዝም ብሎ ይገባል እና አሁን ከካሊፎርኒያ ተነስቶ ኤአይ በሙሉ ሊወርስ ነው እንግሊዝ ጋር ይገባል እና ምንድነው መከላከያ ወደፊት በጣም አስጊ ነው ብሎ ሲናገር ሰምቻለሁ። እና ይሄ ካለ ምንም ነገር ምንም የማይገድበው ይሄ ትራምፕም እዚህ የሚለው ነገር ሊገድበው አይችልም እሱን ነገር እና ግን ያን ያህል ቴክኖሎጂው ረቆ ሁኔታዎች እየተቀያየሩ ባለበት ሁኔታ ግን እኛ ሀገር ያለው ነገር ግን ሌላ ነገር ነው። ከነበረንም አንሰን ደክመንም ከዛ በኋላ ዓለም ሌላ ቦታ ሲሄድ እኛ ምንም የመኖራችንም ነገር እኔ ያጠራጥረኛል። ከዛ አንፃር ሲታይ በጣም አስጊ ነው እና ምን ለማለት ፈልጌ ነው ከዛ አንፃርም እንኳን ስለዛ ለመረዳት ይቅርና በአሁኑ ሰዓት ኢትዮጵያ ሀገራችን ውስጥ ያለው አብዛኛው ህዝብ ስለ ኮምፒውተርም ስለምንም ምንነት ብዙም የሚረዳ ያለ አይደለም። ምክንያቱም ኤክስፖዠሩ ስለሌለ ለዛ የተጋለጠ ስላልሆነ ለዛ ያንን ስለማያገኝ ብዙ የሚቀረው ጉዳይ ስላለ እንደው ይሄን ነገር ማስተዋል ያስፈልጋል። ለዚህ ነው እኔ በአንድ በኩል ትግሉ መፍጠን አለበት። ይሄ ሰውዬ በአስቸኳይ ከዛ ተወግዶ ሌላ ይሄን አሁን ያልነውን ነገር የምናስብበት እንኳን ጊዜ ፋታ እንዲኖረን ያስፈልጋል እንጂ ይሄ ሰውዬ ካለ ያው እኔ በአንድ በኩል ሰውንም ያጠፋል ራሱንም ይጠፋል እና አጥፍቶ ጠፊ አይነት ነገር ነው የሆነብኝና እንደው ይሄን መቋጫ አድርገውና ለዛሬው በዚህ እንቋጭ እያሱ። ለዛሬው ነገር ጥሩ ነው። ያው ትንሽ ኤአይን አንስተሃል። የመጨረሻውን የመመረቂያ ቴሲሴንም የሰራሁት በኤአይ አካባቢ ስለሆነ ጆሮዬን ጣል አድርጌ ነው የሰማሁትና ያልከው ነገር ነው። ለምሳሌ አሁን ኤአይ በተመለከተ በኢትዮጵያ ውስጥ እናስተምራለን ብለው የተላለፉትን 1-2 ቪዲዮዎች ተመልክቼ ነበር እና ስለ ኤአይ የሚወራው ነገር ገና ፕሮምፕት የመስጠት ጉዳይና እንዴት ሙዚቃ እንደሚሰራ እንዴት ሌላ አኒሜሽን እንደሚሰራ ምናምን የመሳሰሉ ነው እና በአገር ደረጃ ግን ከዛ በላይ መሄድ አለብን እና በእርግጥ ሰውየው ያው አርቲፊሻል ኢንተለጀንስ ብሎ የራሱን ኢንስቲትዩሽን ከፍቷል። ግን የአብይ የከፈተበት ዓላማ ቴክኖሎጂን ለማሳካት ሳይንስና ጥበብን ለማራቀቅ ወይንም ትምህርትን ኢዚ ለማድረግ አይደለም፣ ህዝቦችን ለመሰለል ነው። በነገራችን ላይ ስለ ኤአይ ጉዳይ ካወራ ወደፊት ከዚሁ ጋር እያይዘን የምናወራው ለአድማጮቻችን አብይ የሰራው የአፕሊኬሽኖች አሉ፣ በኢንሳም በምንም የተሰሩ አፕሊኬሽኖች አሉ እና አንዱ አፕሊኬሽን የቪዛ መጠየቂያ አፕሊኬሽን ነው። ቪዛ፣ ፓስፖርት እና የሎ ካርድ መጠየቂያ አፕሊኬሽን ነው እና አሰን አይቲ ሴኩሪቲ ፐርሰን ይህ አፕሊኬሽን ለምሳሌ ኦንላይን ላይ መጠየቅ ሲገባ በአፕሊኬሽን ብቻ እንድትጠይቅ ነው የተደረገው እና አፕሊኬሽኖቹ ለዜጎች ትልቅ የደህንነት ስጋቶች ናቸው። እነሱን በዝርዝር እንመጣባቸዋለን ከኤአይ ጋር ተጨምሮ ማለት ነው። እንዳልከው ፕሮፌሰር ሰለሞን ይህንን ደደብ ሰውዬ ቶሎ ካላስወገድን ነው አገራችንን እና ህዝባችንን ለስቃይ ለችግር የሚዳርግ ሰው ነው እና መወገድ አለበት። ስለዚህ አሁንም የምንለው ከግድቡ ወደ ወደቡ ሳይሆን ከግድቡ ወደ ደደቡ ዘመቻ መደረግ አለበት። አመሰግናለሁ። በጣም አመሰግናለሁ እያሱ። በትክክል ነው። እንግዲህ አድማጭ ተመልካቾቻችን በዚሁ እናበቃለን። እንግዲህ ልክ ከ1 ሰዓት ያልበለጠ ጊዜ ነው ለማስተላለፍ የምንፈልገው። ልክ ሰዓታችን ላይ ደርሰናል። ስለ አዳመጣችሁን ከልብ እናመሰግናለን።
እንግዲህ እንደሰማችሁት ነው። አንዳንድ ጉዳዮች ልናነሳ እንችላለን። ትንሽ ለየት ያሉ ነገሮችም እናመጣለን። እንግዲህ እያሱም በኤአይ የተያዘ ነገር የምትሰራ ከሆነ እኔም የተወሰኑ ነገሮች ስላሉኝ በዛ በኩል አንድ ቀን ሜቢ እሱን ፕሮግራም አድርገን በሱ ላይ እንነጋገራለን ብዬ ገምታለሁኝ። ከአድማጮቻችንም ትንሽ እውቀት የሚሰጥ ነገርም ከዛ በኩል ከሌላ አንጻር ማለት ነው ልናቀርብ ስለምንችል ይሄንኑ እንድትከታተሉ እንግዲህ ሐሳባችን በየቦታው ነው እንዲሰራጭ ካስፈለገ ያው ሰብስክራይብ ማድረግ እንዳትረሱ ለማለት ነው። ከዛ በተረፈ ግን እንግዲህ እንቅልፍህን መስዋዕት አድርገህ እናንተ ጋር ሌሊት ነው አሁን በእውነት ለመናገር ሌሊቱ 1 ሰዓት ተኩል ሆኗል። ይኸውልህ እንግዲህ እና በጣም ትልቅ መስዋዕትነት ነው። ከልብ አድርጌ አመሰግናለሁ እያሱ። እንግዲህ በሚቀጥለው እስከምንገናኝ አድማጭ ተመልካቾቻችን ደህና ሰንብቱ። ኦኬ ባይ። ደህና ሁኑ። አሜን።